የፋሲካ ዋዜማ ነው እዚህ አስመራ ድርድር ይመስላል ምንድነው የመደርደር ምንድነው ጉዳዩ ሴቶች ደግሞ ቀደሙ ሴቶች ውድድር እኮ ላይ ጀመረም ግን በዓል ሲመጣ የሚበላና የሚጠጣ ግድ ነው ግን ያው ቅድመ ዝግጅት ነው የበዓል አይደል ለየት ማለት አንድ ጥያቄ ልጠይቃችሁ ፋሲካ በመጣ ቁጥር ሁሌ ስንት አመታችን ብንሰራው ብንበላው ማይሰለቸን ምንድነው ታወቅ ዶሮ በቃ አለቀ ወደ ዶሮ ቤት ዶሮ ግን በምን እኛ ዶሮ ልንሰራ ከበላችሁ በኋላ በምንድነው ታወራርዱት በጠላ ወይ በጠጅ ጠጅ እኛ ወደ ጠጅ እናንተ ወደ ዶሮ እኛ ዶሮ እንሰራለን ቀጥታ ይሰራል ከዛ አሁን የምንገኘው 22 ወይንሸት ዶሮ ነው እንግዲህ እዚህ ገብተን ወያችን ሊፈተሽ ነው እኔ በርግጠኝነት ዶሮ አገነጣጣል አሳይሻለሁ ታሳይኛለሽ እሺ እና አብርሃም ግን እንዴት እንደቀለደብን ታውቂያለሽ ሁለቱ ዶሮ ሊሰሩ ነው ሴቶቹ ሲባል ማናቸው ሴቶቹ ተብሏል ስለዚህ ገብተን እናሳያቸው አይችሉም ብለው ማለት ነው እናሳያቸው እሺ ወይራ መጣል ዛሬው ቢበራ አየሩ ዛሬ ትንሽ ከምንሰራው ስራ ጋር ባይድም ግን ምንድነው አየሩ ቀዝቀዝ ቢልም የምንሰራው ስራ ውጤቱ ሞቅ ያረጋል እንኳን ደህና መጣችሁ ወደ ወይንሸት ዶሮ ቤት እንኳን አብራ ደረሰን ያው እንግዲህ በዋዜማው መተናል ዶሮ ወጥና ፋሲካ እንደምታውቂው ያላቸው ግንኙነት ታበቅ ያለ ስለሆነ በጣም ወይ ሰራለን ወይ ታሰሪናለሽ ዛሬማ እናንተ ናችሁ የምትሰሩት ስለዚህ ወደ ኪችን እንሂድና እኔ ሰራለሁ አንቺ ታሳኛለሽ አንቺ ትሸኛለሽ ታጊና አላምንኩም እስኪ እንግባና ሙያችሁን እንየው እሺ ዛሬ ሙያ የሚፈተንበት ቀን ነው ያው ለኛ ቀላል ነው ያደግንበት ነገር ስለሆነ ምንም ማረግ ጠጀኛው ነው እማይ ሰላም ደረሰኝ ሰላም ናት ደህና ነው እግዚአብሔር ይመስገን ዋና ጠማቂውን ይዞ መጥቻለሁ ለጠጅ ጉልበት ሳይሆን ብልሃት ነው የሚያስፈልገው ብልሃት አለ نا برميل طب انت قشوي طب يون سفلقين دول اللي ዶሮ ለመስራት መጀመሪያ ሽንኩርት ያስፈልገናል ከዛ ሎሚ ያስፈልገናል እርሾ ያስፈልገናል ጫው ዘይት መከለሻ ያስፈልገናል ነጭ ሽንኩርት አለ በርበሬ አለ ቅቤ አለ ስለዚህ በቃ ይሄ ነው የሚያስፈልገን ግብአቶች ለዶሮ ለመስራት ይሻላል ስራውን እየሰራብን ነው አንድ ዶሮ ደግሞ ይበቃናል ወይ ለአራታችን አብራምና ያስናስ ስለዚህ እየተሳሰበበት በዛው ከአራት ሰው በላይ ይመገባል ግን ያው ለኛ ግን በቂ ነው እሺ ስለዚህ ሽንኩርታችንን እንፍጭና ልጠነዋል መላጡ ልጠነዋል ግን በማሽን ይፈጭና ወደ ስራው መጣ ወይ ለነው አራሪሽ ነው የዶሮ ጉዳይ ስለማያስተማመን በደንብ ያዘው ይሄን ጉዳይ የዶሮ መገነጣጠሙ እንኳን አንዴ ካይሽኮ ተይተይ በጣም ቀለለ የሚከብድ እንደውም ዶሮ ለያዝሽ መሰለኝ እውነት ነው ዋና ቆሌታ ወይንሸት እኔ ግን ዶሮ አሁን መገንጠል እችላለሁ ግን ሲገነጥል የፈላው ውሃ አረግበትና ዶሮ ላይ እንዳለ ከነቆራው ነው ምልጠው አይደለ እሱ ይከብዳል እሱ ደግሞ ችግሩ ምንድነው
የአንደኛ የቆዳው ቆሻሻ ወደ ስጋው እንትን ይላል ጥሩ አይደለም ሁለተኛ ደግሞ ጸጉሩ ወደ ስጋው ይጣበቃልና ላይጸዳልሽ ይችላል እስከ እንደዚህ ስትገነጥዩ በደረቁ ሲገነጠል ማለት ነው እዚህ ጋር ትንሽ የጉልበት ነገር ይጠይቃል እንጥራቸው እንዴ ነው ዮናስ ጠጃቸው ጥሎ ይምጣቸው እጁን ለማንተታው ውሃ ድገም እሱ እንደፋለ ቀይራ ይለቀለቃል አዎ ተስፋለው እነሱ እኮ እንደዚህ ሲያጠናፈፈ እኔ ሁለቱ እግር ወድቋል ናይስ በርት ጥሩ ነው ዘንድሮ ህዝበ ክርስቲያኑ የፋሲካን በዓል ሲያከብር እንደዚህ መቼስ ማስካርገን ዶሮ ሽንኩርት ያባላን ዶሮ መገነጣጠል እስካሁን ማናቀው ነገር አዲስ ነገር ነው አይደል ከኮቪድ ጋር ነው በዓሉን ያከበርን ያለ ነው በዚህ ሰዓት እንግዲህ በኮቪድ ምክንያት ለሞቱት ነፍስ ይማር በሆስፒታልም ያሉት በፈውስ እግዚአብሔር ይስጣቸው እያለ በሚቀጥለው ዓመት ደግሞ ከማስክ ውጪ የምናከብረው ፋሲካ በዓል ይሁንልን እግዚአብሔር ያደርግልን በምርቃት እንጀምረው ብዬ ነው ልክ ነው ተከራለ ቦቆሎ ያላኘከችው አለች ዶሮ ለሳዛ ገይግባ የዶሮ አጨጓራ እንዴ ነው በተለምዶ ዶሮ 12 ብልት አላት የሚባለው ከዚህ ተጨምሮ ነው እኛ ከዚህ በኋላ እንጠቀመው እንጥለዋለን እኛ የምንፈልገው 7ቱን ብልት ብቻ ነው ስለዚህ ቶሎ በሉ ኮሌታ ምጣጥ መሰለታ ወይ ካልሲ አይ ዶሮኮ ንጹህ ሆነ አለበት አይደል ልክ ነው ደሙ ምናምን ታንቻችሁ ይመጣል እንደሱ ይወጣል ደሙ እንደሱ ይወጣል እንደ ዶሮ ልጣባ እናቶች ዶሮ ሲያጥቡ እንደዚህ ነው አይደል አሁን ጌሾ ሳይወጥ ይቀናል ዶሮን በጌሾ ባጠብ ነው ብሎ ታጊ እንደዚህ ያጠብሽ ነው አይ ሙያ እንኳን ወጣይትና ታጊ ረረረረ እንደዚህ ከተፈተፈለ ልጭምጭ ይደረግ አርገጠን ለምቀኛው ለሸረኛም እንዳይመች አርጋ በጣም እንኳን ደረስ ላውዳመቱ እንዴት ደስ ይላል አውዳመቱ ወዳይ ከዘመድ ተሰባስቦ አብሮ መብላቱ መጠጣቱ ማይማሩ አይደል ልጆቹ እኔ ዶሮዋን እንደፊታቸው ለቅለቅ አድርገው ነው ዶሮ እኮ ጽዳት ይፈልጋል በጣም ሽንኩርቱን እኔ እስካሁን ድረስ እያየሁ ነበር ያለ ረፍት እያማሰልሽ ነው ምንም አልያዘም አይተነው ስለዚህ አሁን ምንድነው በስሎልና ሽንኩርታችንን ዘይት መጨመር አለብን እሺ ጨምር ለምንድነው በከሰል የሚሰራው ወይንሸት
በከሰል ወይ በእንጨት ይጣፍጣል ይባላል እንግዲህ እኔ በቤታውን በሲሊንደር በስቶቭ ምናምን ሲሰሩ አንዳንድ ስለዚህ ጣሙ ይለያያል ቀስ ብሎ ስለሚበስል መሰለኝ ዶሮ በቃ በከሰል ሲሰራ ደስ ይላል ምን ትወቂያለሽ አጃላ ወቅትሽ እንጃ ማሳልሽ እንጃ ባሼ የከሰር ነው አንተ ነው ፈንከት ላድርገው የተወቀጠ ዶሮ ነው የሚሰሩት ልክ እንደዚህ እኛ ጽድት ያለው ነው ትንሽ ጉልበት ፈልጋለሁ የሚገርም ጠጀን አዎ የሚገርም ጠጀን አያያዛችን ጥሩ ነው አይደል ማው አዎ በጣም ተስፋ ነው ቆንጆ ነው እንጨቱ ነው የሚሆነው ለጠጅ ማለት ነው አዎ ቅጠሉ ለጣላ እንጨቱ ለጠጅ ቅጠሉ ለቅጠላ እችን እንደዚህ ቻርጓትና መለስ አርጋችሁ በደንብ አድርጉ ታገለሽ በዚህ በርበሬ ካቃጠልናቸው እስቲ ለሞቅ እና ምን አይነት ጠጅ እንደሚሰጡ እና ሳንብስላቸው ግድ የለሽ ዶሮ ቢያምር ባያምር ዋናው ጠጅ ነው ጠጅ እኮ የነገስታት ነው ዶሮ እንደዛ ነው ግን ጠጁ ካላማራ ዶሮ በዓለም ያስመስለው እኮ ጠጅ ነው ጠጅ የንጉሶች ዶሮ ሁሉም ሰው ቤት ጠጅ ግን ብዙ ጨዋ መጠጣው ነው የጨዋ መጠጣ አይደል ለጋቂቤ ለክትፎ ለገንፎ ምናምን ፎ ያለበት ይፈልጋል እንጂ ለወጥ አይሆንም እያልሽ ነበር ለወጥ ቢሆን የበሰለ ነው ትንሽ በሰለ ያለ በጣም ሳይገል ቅዳሜ እኮ ቀኑ ሙሉ ማለት ይቻላል ቁሌት ሲሰራ ነው የሚባለው ብዙ ቤት እንደዛ ነው ቤትስ ማስታወሰው በማማሰል ነው ዝግጅቱን ዮኒ ሰምታል አሁን እየሰራ ያለው ዶሮ ዝም ብሎ በቀልድ አይደለም እሺ በርበሬው ራሱ በደንብ የተቀመመ አይደል በጣም እንዴት አድርጌ ሰርቼ እንዳመጣው ታያለ ተቀምሰዋለ ደግሞ ታጂ መጣን በሱ ነው ቀላል አይደለም እሺ ምናልሽ ዘጊ ምናልሽ ቁሌት አይ የፈለገ ብታቁላዩ እንበለዋና አይኔን አቃጠለኝ በርበሬውን አይ በደንብ ስሩ ቀልድ የለም ብሩክሳይ ያዛል ማሰል ዶሮችን ተዘብዝፎ ቆይቷል አይደል አሁን ጾማል በደንብ በሎሚና በጨው ዘብዝፈነው ነበር አሁን ንጹህ ሆኗል የጨመቀት እንችላለን ጭምቅ ያራሽ ወደዚህ ጨምር ለጌሾ ወቀጣ ማንም ሰው አይመጣ ለመጠጡ ጊዜ ሁሉም ከየጓዳው ወጣ አይ ዶሮ ዋጋም የለሽ ባጊ አሁን ምን ትልቅ ጥያቄ አለብን እኮ ምንድነው አንድ ፈረሰኛ ነው ያለው ታምራም ነው ሊሆን የሚሰጠው ሰምታችኋል እንግዲህ ወይኔ ግን እነሱ የሚሰሩትን ጠጅ በጣም ለምን መሰለሽ እኛስ ዶሮውን ሰራ ነው እንደዚህ ያሳምራ ሁለቱም ሰው ፊት ነው የሚቀርበው ጋባሽ ዶሮአችን አሪፍ ሆኖ ጠጁ ይበለሽ sangaw gaba ይሄው ደበላ ምን እናርጋው ደበላ እሰሩት ይሄ ደበላ ነው የሚባለው ደበላ
ማጣሪያ ማለት በደብል ነው ወይስ በመጠን? ይሁን አሁን የሚያስፈልጉን ነገሮች ጨምሪ። እሺ የተወሰነ ትንሽ መከለሻ በኋላም ስለሚያስፈልገን መከለሻ ነጭ ሽንኩርት ጨምሪ። ነጭ ሽንኩርትም ትንሽ መከለሻ ምን ያለ ትንሽ በቃ በኋላ ላይ ስለምንጨምር በቂ ነው ስጋው ላይ ጣዕሙ እንዲኖር። አሁን ነጭ ሽንኩርት ጨምሪ። ነጭ ሽንኩርትና ዝንጅብል ነው ይሄ። ይፈጫው አብሮ ተፈጨ ነው። ወይንሸት መከለሻ ግን ቅመሙ ምንድነው? ምን ነው የተፈጨው አይደለም? ኮረሪማ አለው፣ ጥቁር አዝሙድ አለው፣ ነጭ አዝሙድ አለው እና ደግሞ የአበሻ ቀይ ሽንኩርቶች የሉም እሱ ተጨቅጭቆ እንትን ማለትና መከለሻ ደግሞ የሚባሉት እነዚህ የውጭ ቅመም የሚባሉት እነሱ ሁሉም ነገሮች አሉት። የጎጃም ማር ነሽ የጸደይ አበባ ምን ጊዜ ማሮሳሽ አፈስ ገባ ተባለለት የጎጃም ማር ወጀል ታጠብዬ ቀራ። አሁንም ትንሽ ቅቤ ብታረጊበት ጥሩ ነው። ቅቤ ትንሽ ረፍት አትፈልግም? ከማማሰልኝ ያርብናል ዶሮአችን። ትንሽ ረፍት እዚህ ጋር አምጥቶ ነበር እንዲያማስሉ ማድረግ ነው። በሁለት እጅ አፍህን ብቻ አሳርፍ። ማስክ ባይኖርማ ቀመስ ያልኩ ነበር መሰራ። አሁን ጸጊ ብትሆን እንዴት ነው የምታረገው? ይማር እንደዚህ ጸጊ እንደ ዶሮ እሷ ዶሮ እንዲህ ነው። ውሃ አንሳው እንደማይች ጠጅ የሆነ መጣ። እሺ በደንብ አርጋይሽ እንደዚህ ቆይ ባሻይ ያዩ ካልሆነ ማር እንጨምራለን። በጣም ብዙ ማር ነው ያለን እኮ። ይሄን ጠጅ ለማን ነው? ላስፋ መሸሻ መጀመሪያ ምን ጋብዛ አስቤቲ የጎጃም ነው ላንተ ነው መጀመሪያ በብርሌ ዳግ። አሁን እኮ ምንድነው መሰልሽ መቼስ ዶሮ ሁሌም እኮ እየሰራን ያደግነው ግን አሁን ሁሉ ነገር ቀላል ነው። ቁሌት ከሱፐር ማርኬት የተገነጣጠለው ከሱፐር ማርኬት ሁሉ ነገር ከሱፐር ማርኬት ዶሮ ራሱ ከሱፐር ማርኬት አለ እኮ የተሰራ ራሱ የሚሸጠው አባል ይሰላ ያው እኛም እንሸጣለን። በዚህ አጋጣሚ እኛም እንሸጣለን የተሰራ። አሁን ቁሌቱ ላይ ጥሩ ነው ያየነው ነው እዚያ አያያዛችሁ ምንም አይ ግን አንዷ ወደ ግራ አንዷ ወደ ቀኝ እያማሰሉ ዶሮን ግራ ጋቡት። ሁለተኛ ጊዜ እየገደሉት ነው ዶሮ። በደንብ ሹትሽ ናት። እሺ ናት። የዘንድሮ የ2013 የትንሳኤ በዓል ለየት የሚለው እነ ብሩክታይት ጋር ባለ 7 ብልት ዶሮ ነው የሰሩት። ከ12 የት ሄዶ ሌላው እንጃ በጨረታ ሽጠውት ሰማሉ ጉዳይ የለም። አታረጉትም አይባል በደንብ እየበሰለ ነገር ገባ እኮ ሽንኩርቱ በሰለ፣ በርበሬው በሰለ፣ ተቆላላ፣ ዶሮ ገባ እንደሚቀረን አሁን ሞቅ ያለ ውሃ መከለስ ብቻ ነው። ከዛ ደግሞ እንቆላል ውሃውን ልከንሳው። ስለዚህ ጸዲ ውሃ ጨምሪ። በጣም መቅጠን ስለሌለበት በቃ እንዳይቀጥንብን። እኔ የምለው አሁን ተከድና ትንሽ ረፍት አትፈልግም ዶሮ? አሁን ትከደናለች። በቃ ከዚህ በኋላ ትከደናለች። ችግር የለም። አርጎት ጨምር። ወጥራቸዋል። አርግ ችግር የለውም። ከዛ በእጅ የደፈነውን ታነሳለህ። በእጅ ነካ። እንዳይደፈን ይሄ ሙያ አያውቁትም። ኧረ ጭራሽ አሁን ይሄን መሀል ላይ ካዩ ዶሮ ውስጥ በእጃቸው እንዳይገቡ ጠጅ ብቻ ነው በእጅ የሚሰራው። እዚህ ቤት ረጅም ዓመት የቆየ ጠጅ አለ። እስከ ወር ይቆያል። ወር እየቆየ ሲሄድ እየጠነከረ ነው የሚመጣው። እየደረቀ እየጠነከረ ይሄዳል። ቤተ መንግስትማ ድሮ ሰርቷል እንዴ?
ደርሷል። ጠጃችሁ እንዴት ሆነ ይሆን? ይሄን የመሰለ ዶሮ ሰጠን በጠጃችሁ እንዳታበላሹ ብላ ማለት ነው አይደል? አዎ ደስ የሚለው ነገር ግን ምግብ ከተባላ በኋላ ነው የሚጠጣው እኮ ቢሆን ስለዚህ በደንብ ካጣጣሙ በኋላ እነሱ ደግሞ ማጣጣምላቸዋለን እንጀራው እንቁላሉ ከገባ በኋላ መቼስ በእንጀራ ነው የምንበላው አይደል? አዎ እዚህ ጋር አሳፋለች። ስለዚህ ወደ እንጀራ ደግሞ እንሂድ። በኔ ጣይ አንድ እንጀራ ተስፋለን ምን በላበት መቼስ አንድ ላስ ምክንያቱም አብርሃም ሰምታላ ዮናስ ራሳችን በሰራ ነው ዶሮ ራሳችን በጋገር ነው እንጀራ ነው የምናበላው። የጠመቃችሁትን ጠጅ ደግሞ እናየዋለን። ቀስ ያረክ ዝም ብሎ ባል ጭምር አይደል? አሁን ዶሮ ቢሆን ዝም ብሎ ልጆቹ ለገነትና ብሮታይ በዛኛው ትንሽ አርት ይፈልጋል። አርት ከዛ በተን የማማሰል ስነ ስርዓት ማሯለን ጌሾዋለን እየተባለን ጌሾና በቃ ማር ነው ሌላ ምን አይ እንጀራ ናውዳመት እንደሰት ጣድ ሳይሟሽ ሳይታሰስ ሲጋገር ጭራሽ እንጀራ ወጣች እንደገና ሌላ እንጀራ በመሀል መታሰስ አለበት። እናንተም ሳረሰሻል ብሩክታይት እኔ ምለው ብሩክታይት በዚህ ጋር ያለው ክፍተቱ ማለት ነው እጅሽ አልሄዳለሽ ወደዚህ ያፋካላስ ምስል ነበር ገባሽ ጥበብ አንዳንዴ ስጣራሽ ብዙ ነገር አድርጊልሻል። አይ እንጀራ ላይ እኮ ካርታ ያስፈልጋል። ክብ ነው የሚያስፈልገው። እዚህ ጋር ቢላ ያው ለመጠበቂያ ነው ዝም ብሎ ለምን አንተናለው አላማለው ምክንያት አለው። አው ያው አንዳንድ ነገር ዞር እንዳይልበት ጠባቂ ማለት ነው ቢላ ሰምታችኋል። ጠላ ላይ የሚቀመጣል ብረት የሆነ ነገር ብቻ ስለዚህ ጠጅ ዞር አላለበት ብረት ያስፈልጋል። የነጸጊ ዶሮ በዚህ ተገነጣጥልሻለሁ በርግጥ ሁሉም አለው ያንዳ እንዳይደነገጥ ይከፈት ባሽ ይከፈት በህዝብ ፊት ተከፍቷል። ዋው አደረስከው የሚገርም ነው አንተ ማማ አቤት እንዴት ነው? ቆንጆ ነው የሚገርም ነው በጣም አሁን ደረጃ ደረሰ ነው ይባል። ይሄ ያደረቀ ነው አሁን ጠንካራ ጠጅ ማለት ነው። ይሄ ለጸጊ ይሆናታል። እንደዚህ ካልሆነ ተገኝቶልሻል ደረቅ ያለ እንደዚህ ካልሆነ የነሱን ዶሮ መርሳት አይቻልም። ያው የበዓል ልዩ መዳረሻ ፕሮግራም እኔ እናንተ የሰራነው ጠጅ ይሄንን ነው ይመስል በጣም አሪፍ ነው። መልካም ምን እንቀጥል አሁን ማማሰል ወይኔ ደረቅ ያለ ጠጅ አንተ ጸጊ ተገኘ ሲብሩ ታክተን ፈልግላት ከውስጥ ደርሷል ማለት ነው። በቃ አሁን መብላት እንችላለን። አይደል ደርሷል በቃ ከእንቁላሉ ጋር ብዙ ተክተክኮ አይጠበቅም። በቃ ቆንጆ ጠጅ ነው። አሁን ስንት እንትን አጠቃላይ እንደዚህ ትልቁ ሲሞላ ስንት ማዳበሪያ ማር ነው የምትጠቀሙት? ይሄ አሁን የበርሜሉ ያዘው 240 ጠርሙስ ነው። በርሜሉ ነው 40 ጠርሙስ ኪሎ ማርስ ኪሎ እስከ 200 ኪሎ ተጠቀማለን። የቆየ ሲል እየጠነከረ ይላል። አዎ የቆየ ሲል እየጠነከረ እየደረቀ ይሄዳል። ሲደርቅ ምን ታደርጋለህ? ያው ጠጃችን ምንም እንጨምረው ነገር የለም። ያው ጌሾና ውሃ ብቻ
ለዘንድሮ የፋሲካ በዓል እንግዲህ ለሁሉም ህዝበ ክርስቲያኑ እንኳን አደረሳችሁ እያልን በወይንሸት ዶሮ ተገኝተን በዶሮ ወጡ በጣም የሚታወቅ ቤት ተገኝተን እንግዲህ ከመጀመሪያው ከሽንኩርት መፍጨቱ እስካሁን ድረስ ያለውን አብረን ሰርተናል። አሁን ወደ መብላቱ እየተቃረብን ነው። የኛ ዶሮ ደርሰዋል። የዮናስና የአብርሃም ጠጅ ደርሷል። እንዴ ደርሷል ታላ ራሳቸው ይመልሱ። ጠጅ ትፈልጋላችሁ? ተቀበሉ። አዲስ አበባ ሬስቶራንት ወይ በረሃ እኛ ስለሰራ ነው አለ። እውነት እንኳን አደረሳችሁ። ዛሬ ዋዜማው ላይ ነው የምንገኘው። ነገ በበዓል እንግዲህ ዶሮአችንን እንቀመሳለን። ወይንሸት በጣም እናመሰግናለን። እኔም በጣም አመሰግናለሁ መታችሁ አብረን ስለሰራ። እንኳን አደረሳችሁ ላለው አድራሻችን አዲሱ አስፋልት ጌታውን በሻ ጀርባ ነው የምንገኘው። ግን ያው ጠጅ ይጠመቃል ይጣላል። አጣጣላችን እንዴት ነው? በላ አጣጣላችን እንዴት ነው? ቆንጆ ነው። ጥሩ ጥለናል። እኛ ጠጅ ጥለናል፣ እነሱ ዶሮን ይጣሉ። የኛ ዶሮ ደርሷል። የና አብርሃም ጠጅስ የጥያቄ ምልክት። ያሴር በጣም ነው የምናመሰግነው። አብርሃም ምን ይመስላል? እንግዲህ እኛ ፉት እያለን ነው ፕሮግራሙን ብናሻገረው ወደ ስቱዲዮ። የቅዳሜ ከሰዓት ልዩ የትንሳኤ በዓል መዳረሻ ፕሮግራሞች አሁን በስቱዲዮ ይቀጥላሉ። አብራችሁን ቆዩ። መልካም በዓል። ስለ በዓሉ